ሄሎ ካልተሳሳትኩ ዳኒ ነህ አይደል? ዳኒ በጣም ደስ የሚል ስም ነው ያለህ። እኔም ለዳኒ በህይወት ምን ያህል ደስተኛ ነህ? አራውን ራሱ እየሳኩ ነው የደወልሽልኝ። አትቀልድ። ለራስህ መቼ ነው ማሰብ የምትጀምረው? የማትፈልገውን ስራ እስከ መቼ ነው እየሰራህ የምትቆየው? ሰው ሳትሳሳሽ አቃሪም። እኔ ፓይለት ነኝ። ፓይለትነቴን ደግሞ ወደዋለሁ። ፓይለትስ ብትሆን እስከ መቼ ነው ለሰው አየር መንገድ ተቀጥራ እየሰራ የምትኖረው? ታዲያ የራሴን አየር መንገድ ልክፈት? ምን አለበት? የራስህ አየር መንገድ እንዳይኖር የሚያግድህ ኃይል ምንድነው? አንቺ ትክክል አትመስይኝም ዳናዋይ። ለራሱ አስቤ ከቅጥር ህይወት ውጣ ስላልኩት ነው የሚበሳጭብኝ። ቆይ አንድም ፓይለት ነው ስራው እንዲለቅ ለማሳመን እየሞከርሽ ያለሽ? ፓይለት ሆናለውና ቅጥር ያው ቅጥር ነው። ቆይ እና ታዲያ የራሱን ፕሌን ገዝቶ ራይድ እንዲጀምር ነው? እውነትም ካልነቃ ሰው ጋር ማውራት ግን ከባድ ነው። ማን ያልነቃው? አሁን እኮ መንቃት ቀድሞ ነቅቻለሁ ባለ ሆኗል። ሄሎ ሚኪያስ እንዴት ነህ? አስታወስከኝ? ታክሲ ላይ ነበር ስልክ የተለዋወጥ ነው። እንዴ ጭራሽ የኛው ጉርነች ራሷ ሄዳ ስልክ የምትቀበለው? አይ ጊዜ ጋሼ በደና ጊዜ ነው ያባረራት። እንኳንም ይሄን ጉዳ ላይ የለም ትዝ ይልሻል ያኔ ያንቺን ስልክ ለመቀበል እናንተ ሰፈር ስንቴ እንደተመላለስኩ? አዎ ብዙ ጊዜ ተመላልሰሃል። ከፍርሃቴ የተነሳ አንቺ ማዋራት ሰፈር የጓደኛሽን ስልክ ተቀበልኩ። እንዴ አልገባኝም። የማንን ስልክ ነው የተቀበልከው? ዝም ብሎ እኮ ነው። አሁንም አልፏል። የሰብለን ስልክ ነው አይደል የተቀበልከው? አይገርም? ሰብለ ነው ስሟ? ገባኝ። መጀመሪያ የሰብለን ስልክ ተቀበልክ፣ ከዛ እሷን ቢስትልህ እኔ ጋር መጣክ። ተሳሳትኩ? እቺ ልጅ ግን በዚህ እድሜዋ ከወንድ ጋር ይሄን ያህል ሰዓት ማውራት ነበረባት? አዎ ወንዱ ጨዋ ከሆነ ብታወራም ችግር የለውም። ወንዱ ግን ያገኘውን የሚያወራ ከሆነ ግን ማውራት የለባትም። እንዴ ሳሚሻ ስራ ውሎ እንዴት ነው? ዝም ብሎ መቀላቀል አለ እንዴ? ባከ ስራ አልነበርኩም። አንዲት ቆንጆ ልጅ ተዋውቄ ከሷ ጋር ነበርኩ። አደራ ልጅቷን ለመተዋወቅ ብለ ጓደኛዋን ተሳስተ እንዳታገባ። በምን አወቅሽ? መጀመሪያ ጓደኛዋን ፈልጌ ነበር የቀረብኳት፣ ግን እሷን ሳያተመቸች። ወንዶች ግን መልካቸው ነው እንጂ የሚለያየው አንድ ናችሁ እንዴ? ምን አድርጌ ነው ምዝቱብኝ? ዝም በል አንተ። እኔ እንደወንድምሽ አይደለሁ። ማርያምች 3 ቀን እንኳን አልፈጀብኝም ስልክሽን ስቀበላት። ጭራሽ 3 ቀን ሙሉ አውርታታል? እኔ እስከማቀው ድረስ አይደለም ስልክ ለመቀበል ሌላ ነገር ለማድረግ ራሱ 3 ቀን በቂ ነው። እንደምታስቢው አልተጀናጀንም። በቃ እንደምወድሽ ነገርኳት፣ ስልክሽን ጠየቅኳት። በርግጥ በጥፊ መታኛለች። ዋናው ነገር ግን ስልክሽን ተቀብያታለሁ። በጥፊ መታች? አዎ ያውም በሁለቱ። ደግ አደረገች። ቆይ ሳሚ በዚህ ወር ብቻ 4ኛ ዴት ነው አይደል? 5 ነው። ግን ያው የሚመቸኝን ስላላገኘው ነው እንጂ ያን ያህል ፕሌየር ሆኜ አይደለም። ቆይ ባለፈው ሳምንት የነገርከን ልጅ ምን ይወጣላታል? ሃና በጣም ደስ የምትል ልጅ ነበረች። ግን ያው በፖለቲካ አቋማችን አልተግባባንም። እንደዛ ከሆነ ከባድ ነው የሚሆነው። በተለይ ልጅ ለማሳደግ የፖለቲካ አቋማቸው አስፈላጊ ነው የሚሆነው እኮ። እኔም እኮ እሱን ነው የምለው። እሷ ግን እኔን አልተረዳችኝም። ዝጋ ደግሞ አልተረዳችኝም ይላል እንዴ? አንተው ምን አቋም አለና ነው ስለ ፖለቲካ አቋም የምታወራው? እውነቱን ነው። ለመለያየት ሰበብ ካልፈለክ በስተቀር ይሄ ምክንያት ሊሆን አይችልም። ለእኔ ግን በቂ ምክንያት ነው።
አሁን ጂም ልስራ፣ ሌላ ቀን እናወራለን። ሳሚ በዚህ ፍጥነት 5 ሴት ዴት ማድረግ አይችልም። የሆነ የዋሻው ነገር አለ። እንዳይመስልሽ ወንድ ልጅ ብሬክ አፕ ሲያደርግ ከባድ ነው። ወንድም መገመት የማይቻል ነገር ነው። እሱንማ አሳየኸኝ እኮ። ያው ምኞትህን ማግኘት ከሆነ ስልጠና ወስደ በስበት ህግ ምናልባት የራስ ታረገኝ ይሆናል። በቃ ነገ ቢሮ ውስጥ መጣ እናወራለን። ቻው። ቁጭ በይ። ወሬን ነው የምትሄጂው? ስላንቺ ጉዳይ በኋላ እናወራለን ብቻችንን። አሁን ወንዶች ፊት ማውራት ጥሩ አይደለም። እኔ የምልሽ ግን እውነት ነው ሳሚ ብዙ ሴቶች ዴት አደረገ? ያው ቁጥራቸውን ነው እንጂ ማላቀው ሴቶች እያወራ እንደሆነ አውቃለሁ። እንዴ በድጋሚ ቤቲን እያወራት ይሆን እንዴ? ምን ወደ ድሮ ፍቅረኛው ሊመለስ? ቆይ ማጣራት ያለብኝ ነገር አለ። መጣሁ። አይ ሳሚ የዋህ እኮ ነው። ወደ ኤክሱ ሊመለስ እያሰበ ይሆናል እኮ ይሄን ምስኪን። እንደሱ ካደረገ ካንተ ይሻላል። ቢያንስ እሱ ታማኝ ነው። ቤቲ የሙች ድንገት ሲጠይቁኝ ከመደንገጥ የተነሳ በፖለቲካ አቋማችን አልተስማማንም ብዬ ዋሸዋቸው። ለምን እየታረቅን እንደሆነ አትነግራቸው? አይ ገና ነው ጊዜው። ስንጋባ ነው ማወቅ ያለባቸው። የሰው አይን ነው መጀመሪያ የሚያጣላን። እሱስ እውነትህን ነው። ማንም ሰው ማወቅ የለበትም። ደግሞ ስምሽን ሀና ነው ያልኳቸው። ሰብልዬ ቆይቼ ልደውል። ሰምቻለሁ። ቤቲ ነው አይደል የምታወራት? የዛችን አስቀያሚ ሴት ስም አትጥሪብኝ። ስሟን መስማት አልፈልግም። ተው እባክህ። ያወራሁን እንዳለ ሰምቻለሁ። አልፈልጋትም ወደ አልካሴ ስትመለስ ግን ትንሽ አታፍርም? ለምን አፍራለሁ? አልሰረቅን፣ ድጋሚ ያወራን እንጂ። አሁንም ትወዳታለህ አይደል? እህትህ እኮ ነኝ። ሚስጥርን ለማንም እንደማልናገር ታውቃለህ። እስካሁን አልረሳሁትም። ፍቅራችንን ለመመለስ እየሞከረን። አሳፋሪ ነህ። ሰው እንዴት በዚህ ፍጥነት ይመለሳል? ፍቅር ካልያዘሽ አይገባሽም። ሄሉ እሺ፣ እንዴት አደራችሁ? ሳሚዬ እንዴት ነህ? ናስቲ ቁጭ በል። ምናወራህ ነገር አለ። ማታ ከስራ ስትመለሱ አይደርስም? እንዳላስረፍድባችሁ ብዬ ነው። አይ አይደርስም። ካንተ የሚበልጥ ነገር የለም። ና። እሺ፣ ስለምንድን ነው የምንነጋገረው? ሁሉንም ነገር ነግሬያቸዋለሁ። ቤቲ ጋር ትመለስ እንደሆነ አውቀዋል። ይኸውልህ ሳሚ፣ ወደ ድሮ ፍቅረኛ መመለስ ማለት ያነበብከውን መጽሐፍ መድገም ማለት ነው። ምንም አዲስ ነገር አታገኝበት። የኛ አማካሪ ሄሉ፣ አሁን ይኸውልሽ ፎከስሽ ሳሚ ላይ ብቻ ይሁን። የኔ ማታ አይደርስም። ይኸውልህ ሳሚዬ፣ ማንኛውም ሰው ከፍቅረኛው ጋር ሲለያይ የመጀመሪያዎቹ ወራቶች በጣም ስለሚከብዱበት ከመጀመሪያ ፍቅረኛው ጋር ለመመለስ መሞከሩ አይቀርም። እንዳንተ ባይፈጥንም ያጋጥማል። ዝም በይ እንጂ። እሺ ይቅርታ፣ ቀጥሉ። አልገባችሁም? ከቤቲ ጋር ተለያየን አይባልም ነበር ማለት። ተለያያችሁ የሚባለው በድንጋይ ተፈነካክታችሁ ስትለያዩ ነው? አይደለም። ስንለያይ ራሱ ሁለታችን መመለስ እየፈለግን ነበር። ውሸቱን ነው። ስራዬ ላይ ፎከስ የማላደርገው በሷ ምክንያት ነው ብሎ ነው የተዋት። አሁን ደግሞ ልጅቷ ተስፋ እንዳትቆርጥ እየደወለ ይረብሻታል። ቃል እያወሳሰበች ነው። እኛ ይሄን ያላላሳሰበንም። ቆይ ከተጣላችሁ በኋላ አሁንም እንደምትወዳት በምን እርግጠኛው? እውነቱን ነው። ምናልባት ስሜታዊ ሆነ እንዳይሆን። እንዴት እንደምነግራችሁ አላውቅም። ብቻ እሷ አጠገቤ ካለች አተነፋፈሴ ራሱ ይቀየራል። ያንን ውብ ፊቷን ለማየት ብን ብለህ አጠገቧ ሂድ ይለኛል። ከእሷ የሚለየኝ አካል ጠላቴ እንደሆነ ይሰማኛል። እሷን ሳጣ ከአጠገቤ ስትርቅ አተነፋፈሴ ራሱ
አስም እንዳያዘው ሰው። ታዲያስ ምን ሄደ ተመርመራ? ከፍቅር ጋር የሚያገናኘው ነገር የለም። ቃል አትሳሳች። ሳሚ ከልቡ ይወዳታል። ይህን ስሜት አውቀዋለሁ። ተሰምቶኛ ቃል ደስ የሚል ስሜት ነው። ማርያሙች ልጅ እያለሽ አስቤው ነው። በቃ ሳሚዬ እንዲህ የምትወዳት ከሆነ መልካም እድል። አመሰግናለሁ። አሁን መሄድ እችላለሁ? ትችላለህ። ፕሊዝ። እህትሽ ግን ድሮ በጣም ቆንጆ ነበረች። እውነት እህትሽ እንድታክመኝ ብዬ በረኪና ጠጥቼው አውቃለሁ። ከዛስ አከመቼ? ባክሽ ወተት ጋቱ ይመሰለኝ እዛው ቤት ውስጥ ሳልወጣ ተሻለኝ። ፍቅር ሞኝ እኮ ነው። እናንተ አታዋጡኝም። የሆነ በሰል ያለ ሰው ያስፈልገኛል። በፍቅር ብቻ ሳይሆን በእውነታም የሚያምን ሰው ያስፈልገኛል። አይሜ ስለ ፍቅር እኮ ካንቺ በላይ የሚያውቅልን ያንን ሁሉ አመት ችለሽ ከጋሼ ጋር መኖርሽ ራሱ በቂ ነው። አንቤ ጥንካሬ ነው። ያቁመናው ግርማ ሞገሱ ሁሉንም ሀሜት ነው የሚያጠፋልን። እኔም እኮ ያንን ብዬ ነው አንቺን ላማክርሽ የመጣሁት። ምን ነው አሮጊት ወደድክ እንዴ? ኧረ ምን ቦታኝ። ወደ ቀድሞ ፍቅረኛ ለመመለስ እያሰብኩ። አሃ ገባኝ። ወደ ድሮ ፍቅረኛ ልትመለስ ስትል ሁሉም ተቃወመህ አይደል? አዎ ሁሉም ጥፋት እንዳጠፋው ነው የሚያስቡት። በተለይ ቃል ሰው የገደልኩ ያህል ነው ያስመሰለችው። ተዋቸው እነሱ። አንተ ሁሌም ቢሆን ልብህን ነው ማመን ያለብህ። ግን እኮ ከታረቀን ድጋሚ ለመጣላት አይመችም። ድጋሚ ብሬክ አፕ ባደርግ ማንንም ሰው ዞር ብሎ ያየኝ። ሁሉም ሰው እንደ በሽተኛ ነው የሚያየኝ። ስጋት እሱ ብቻ ነው? አዎ ምንም አታስብ። ድጋሚ ከተጣላችሁ እኔ ጋር መምጣት ትችላለህ። እኔ አጽናናሃለሁ፣ አማክርሃለሁ። ደግሞ በራስህ ህይወት ለሰው አትጨነቅ። እውነትሽን ነው? አዎ ምንም ቢሆን እኮ ልጄ እኮ ነህ። አመሰግናለሁ። አሁን ቤቴን ማግኘት አለብኝ። አኮራሻለሁ። ያው ቆይ ግን እስከ መቼ ነው ከሰው ተደብቀን የምንቆየው? መጋባት አብረን መኖር ባለብን እድሜ እኮ ነው ከሰው እየሸሸን ያለን። መቼም አሁን ባለንበት ሁኔታ መጋባት ከባድ ነው። ግን እመኚኝ እንጋባለን። ምን ነው ከባድ? በቃ ነሰልሽ ቤት መከራየት እኮ ነው። ከዛ እቃውም ሆነ ሌላው ነገር ቀስ በቀስ መስመር ይዛሉ። መስመር ይዛሉ ብለን የምናልፋቸው እቃ የትኛው ነው? አልጋ፣ የምግብ ጠረጴዛ፣ ዲኤስቲቪ የትኛው ነው ቀስ እያለ መስመር የሚይዘው? ሁሉ ደግሞ እኮ ልጆቻችን የራሳቸውን በረከት ይዘውልን ይመጣሉ። የምን በረከት ነው? ቆይ የልጃችንን ስሙን በረከት ብለህ ነው በተስፋ ነው? አዎ ልጅ በረከት ነው። ደግሞ እኮ 5 ልጆች ነው የምወልድልን። 5 ልጅ እንዴ? ትምህርት ቤታችሁስ ወጪያቸውም ያስፈልጋቸዋል፣ ደህና ቤትም ያስፈልጋቸዋል። የእነሱን ወጪ የሚሸፍነው የመጀመሪያ ልጃችን በረከት ነው ወይስ እነሱም ቀስ እያሉ መስመር ይዛሉ? አትቀልድ ሳሚ፣ እኔ ምሬን። ተይ እንጂ ቤቲ፣ እነ ሄለን እንኳን እኮ አልወለዱም። እኔና አንቺ ደግሞ ገና ተዝናንተንም አልጨረስንም። በዛ ላይ ልጅ እንዴ! ተይ እንጂ። ይሻላል። አንድ ጊዜ መጸዳጃ ቤት ደርሼ እመጣለሁ። ከማግባቴ በፊት የነበረኝን ጭንቀት ያስታወስከኝ። ምን ለማለት ፈልገህ ነው? የምን ልጅ ነው? ቅድም ከፍቅረኛ ጋር ስትወሩ ሰምቻችሁ ነበር። እንደምትወዳት ግልጽ ነው። ስለዚህ አትፍራ፣ አግባት።
ከዛስ ዝም ብሎ ማግባት አለ እንዴ? ከዛ ሁሉንም መስመር ታዝዝልኛል? እኔም እንዳንተ ነበር የማስበው። ይኸውልህ ካላገባ የትዳርን ጥቅም አታውቀውም። ስለዚህ ቶሎ ብለህ ሽማግሌ ላክ። ካለበለዚያ አንዱ አራዳ መጥቶ ነው የሚነጥቀህ። የምን አራዳ? ሲጀመር ቤቴ አራዳ አትወድም። ምን ነው ችግር አለን? አረ የለም ከዘመዱ ጋር ተመሳስዬበት ነው። ሰው በአጋጣሚ ነው የሚተዋወቀው። ወረጥ ያክስቴ ልጅ ነው የምትመስለው። ካላስቸገርኩሽ ስልክሽን ትሰጪኝ? ለአክስቴ ላሳያት ካልሆነ አታምነኝም። አይቻልም፣ ሚስቴ ናት። በጣም ይቅርታ አላወቅኩም ነበር። ተዘጋጂ፣ በሚቀጥለው ሳምንት ሽማግሌ ልካለሁ። እውነትህ ነው? አዎ ተዘጋጂ። አሁን ሽማግሌ ማዘጋጀት አለብኝ። እንሂድ። ያውም ደስ እያለኝ ነው። እንሂድ። አሁን ቤት የምናሳልፈው ጊዜ አንሶ ነው ስራዬ ቦታ ድረስ የምትመጣው? ምን ለጋማቼ ያለኝ ወንድም አንድ አንተ ነህ። ምንድን ነው? እሺ ይቅርታ፣ በስራ ሰዓት መጣሁ አይደል? አንድ አስቸኳይ ነገር አጋጥሞኝ። አሁንም የሰው ህንጻ አሰራራችሁ ተበላሽቷል አፍርሱ ብለህ ተጣላ? ኧረ አይደለም፣ ላገባ ነው። ምን? አልገባኝም። ማን ነው የሚያገባው? እኔ ነኝ የማገባው። ማለት በቤተሰብ ነው? እንደፈራሁት አንበርበር አግባ አለ አይደል? ጋሽ አይደለም፣ እኔው ራሴው ነኝ የወሰንኩት። ብቸኝነቱ ይበቃኛል። ተው አታጓጓኝ ሳሚ፣ እንደው ስሞትልህ። የምሬን ነው። የመጣሁትም ለሽምግልናው ተዘጋጅ ልልህ ነው። የምሬን ነው? እኔ ሽማግሌ አድርገህ ልልከኝ ነው? ምን ነው? ምንም አላምን ብዬ ነው እንጂ አንተ አግባ እንጂ አበባ በታኝ ሁን ራሱ ብትለኝ ወገቤን አስሬ ነው መበተን ነው። አመሰግናለሁ አማቼ። ቆይ ሄለን ሰምታለች ይሄንን ጉዳይ? ካንተ ውጪ የሰማ ሰው የለም። እንደ አባትም ወንድምም አንተ ላማክር ብዬ። ምንም አታስብ፣ ለኔ ጣለው። ደግሞ ወንድ ልጅ ደፈር ብሎ መኖር ሲጀምር ነው ወንድም ይሆነው። እኔም እሱም ብዬ ነው ምንም ሳይኖረኝ ለማግባት የወሰንኩት። ምንም አታስብ፣ አንተ ድንቅ ነህ። ሳምንታዊ ገቢ በሚሊዮን ነው። ሌላው ሰርታችሁ ታመጡታላችሁ። ዋናው ማመኑ ላይ ነው። ትክክል። እስካሁንም ስፈራ ነው ቆሜ የቀረሁት። አሁን ግን ባል ነው። አንበሳ እንደዚህ ነው መጀገር። ደግሞ ከተጋባችሁ በኋላ ትንሽ ቤቱን እስክትላመዱ ድረስ ቃልንም ተወስዷታላችሁ። አይ እሱ እንኳን ይቅርብን። በትዳር መካከል ትንሽ ፕራይቬሲ ያስፈልጋል ብዬ አምናለሁ። ታንጂ ታዲያ እኛ ቤት ምን ትሰራለህ አንተ? ነው ወይስ ከሄሉ ጋር መጋባታችንን አልሰማህም? እናንተማ ያው እናንተ ናችሁ እንዴ? አልገባኝም። እናንተ ናችሁ ስትል ምን ማለት ፈልገህ ነው? አማቼ አሁን ላገባ ነው እያልኩ በዚህ መጨቃጨቅ አለብን? እውነትህ ነው። ፕላን ማውጣት አለብን። ቆንጆ ምሳ እየጋበዝኩ ነው የምንጫወተው። ላገባ ነው እንዴ? አለበሽ ዛሬ ነው ዛሬ ብላ እንጂ ሙሽራው ምን ይጨመር? ምንም። በጣም ነው የበላሁት። ልፈነዳ ነው። አይ ሙሽራ በቃኝ አይደል? ደግሞ ሱፍም ቢሆን ያዝ እንዳያደርግ መብላት አለብህ። ትዳርና ጉርሲያ ሲያስጨንቅ ነው ደስ የሚለው። እሺ አማቼ፣ ከእንግዲህ ወደፊት ነው፣ ወደ ኋላ የሚባል ነገር የለም። አንበርበርም እኮ የልጅ ልጅ ሲያዩ ፍቅራቸው ይመልሳል። እውነትህን ነው። ቆርጫለሁ ከእንግዲህ። አንበሳ፣ በዛ ላይ እኔ አማቼ ብዙ ነገር አግዛለሁ። አንተ ብቻ አግባና የራስ ቤት ግባ። አታስብ፣ አኮራለሁ። ከዚህ በላይ እንዴት ታኮራኛለህ እንዴ? ግን አንድ የጨነቀኝ ነገር አለ። ፎቢያ እንዳትልኝ። አይደለም፣
ምናልባት የቤቲ ቤተሰቦች ሽምግልናውን እምቢ እንዳይሉ ፈርቼ ነው። ምንም አታስብ። የከተማችንን እንቁ ጠበቃ ነው ያስከው። አይደለም አባቷን ዳኛን ማሳመን የሚችል ጠንካራ ጠበቃ አማች ነው ያለ። በነገሩ ተማመንብሃለሁ። እምቢ ካሉ ብዙ አትታገላቸው፣ ለበጎ ነው የሚሆነው። እምቢ የሚባል ነገር የለም። ታገባለህ። እምቢ ካሉ መቼስ አልጠልፋት። ትጠልፋታለህ። እኔ አማች ይኸውልህ ከሽምግልና እስከ ጠለፋ የሚሆን ፕላን አዘጋጅቻለሁ። ታገባታለህ። እሺ አገባታለሁ። ድገመው። አገባለሁ። ሰልሰው። አገባለሁ። ታገባታለህ። ቆይ መሳቁን አቁመሽ ለምን እንደጠራሽኝ አትነግሪኝም? በዚህ ሰዓት ሊያስቅ የሚችል ነገር ምን ሊሆን ይችላል? ገባኝ። ከሳሚ ጋር ስለታረቅሽ ነው አይደል? ወይ ሴት ልጅ ግን በቃ ስታፈቅር የዋህ ናት። ይኸውልሽ ቤቲ፣ እኔ ሳሚን በማወቄ አንድም ቀን ስቄ አላውቅም። እሱ ብቻ አይደለም፣ ትንሽ እስቲ አሻሽዩ። ሰውየው ሳሚ ባይሆን ኖሮ እንጋባ አለሽ ወይ ብዬ ጠይቅሽ ነበር። ግን ሳሚ ነው። ሳሚ ደግሞ እንጋባ ይልሽ አለኝ። አይገርምም? ሽማግሌ ልልክ ነው ተዘጋጂ አለኝ። የኔ ወንድም ሳሚ ያ ፎቢያ ያለበት ኢንጂነር ሳምሶን አንበርብር እንጋባ አለሽ። የኔ የቃል ኪዳን አንበርብር ወንድ። አዎ በስተመጨረሻም የራሳችን ህይወት ሊኖረን ነው። ታዲያ ይህን የመሰለ ወሬ ይዘሽ ነው እስካሁን ዝም ያልሽኝ? እኔ እኮ ህይወትሽ ላይ እየተመላለሰ የሚበጠብጥሽ መስሎኝ ተናድጄበት ነበር። እኔም ለማመን በጣም ከብዶኝ ነበረ። ወይኔ ቃል፣ ይህኔ ዜናውን ተቀድሜያለሁ። ወዴት ነው ቃል? ቀድሜ ዜናውን መናገር አለብኝ። ጋሼ ቤት ነው? አዎ። ምን ሆነሽ ነው የምታለከልኪው? ጋሼ ሳሚን አግኝቶት ነበር? አይ አልመጣም። ምን ነው በሰላም ነው? የስ ጋሼ ታረቀስ እንዴ? ጤነኛ ልጅ ከብድ ነው እንዴ የሚመለስልኝ? ጋሼ ልጅ በቅርቡ ሊያገባ ነው። አይ ሳሚ ደግሞ ላገባ ነው ብሎ ማስወራት ጀመረ። ያሁን እውነት ነው፣ ሽማግሌ ሊልክ ነው። አይ እኔ ልጄን አውቀዋለሁ። ለእንደዚህ አይነቱ ነገር ድፍረት የለውም። እኔ ምን አገባኝ? ወሬው እንደሆነ ነግሬሃለሁ። ከሌላ ሰው ሰምተህ ግን መደሰት አይቻልም። እኔንም ጠዋት አግኝቶኝ ወደ ድሮ ፍቅረኛው ሊመለስ እንደሆነ ነግሮኛል። ሊልክ ይችላል። ሊሸውዳችሁ ነው የኔን አንጀት ለመብላት። በቃ ለዚህ ነው ስሮጥ የመጣሁት። ሲያናድድ። ቆይ አንተ በራስ እርግጠኛ ሳትሆን እንዴት ለያዕቆብ ሽማግሌ ይሆንልኝ ብለህ ትነግረዋለህ? በቃ በወቅቱ ስሜታዊ ሆኜ ነው። ግን ሳስበው ለጋብቻ ዝግጁ አይደለሁ። እሺ ያዕቆብን ቅስም ብትሰብረው ሄሎ አለችለት። እንዴት ቤቴ ሽማግሌ ልካለው ትላታለህ? አላውቅም። እስካሁን እየጸጸተኝ ነው። እንዴት ነው ሐሳቤን ቀይሬያለሁ ብዬ የምለው? የኛ ሙሽራ እንዴ ተቀበሉኝ እንጂ ምንድነው በደስታችን ቀን መፍሰስ? የኛ ሙሽራ የኛ ሙሽራ እጹብ ድንቅ ስራ። በቃ ጋብቻውን ትቼዋለሁ። ምንድነው የሚለው ማሬ? እየቀለደ መሆን አለበት። ይቅርታ ማሬ፣ ሳሚ ለማግባት ዝግጁ አይደለም። ስሜታዊ ሆኖ ነው። ከፈለክ ግን ጭፈራውን መቀጠል እንችላለን። ይቅርታ፣ ሽማግሌ መሆን አይቀርም፣ ግን ትንሽ ይቆያል እንጂ። ተው አታጓጓኝ። ሐሳብን እርግጠኛ ሳትሆን አትንገረኝ። ይሄ ነበር ወይ ናቁ? አያደል ስራን
ገና ቤቲ ሲሰማ ደግሞ አስበው። የሷ እንኳን አያስጨንቅም፣ ትረዳኛለች። የትኛውም ሴት ሽማግሌ ልልክ ነው ብለህ ትቻለው ስትላት አትረዳም። ቤቲን አታውቂያት፣ ትረዳኛለች። አልረዳህም። ወይ ቤቲ እየመጣሽ እንዴ? ሁለተኛ አጠገቤ እንዳትደርስ። ተናዳ ነው እንጂ ትረድታኛለች። ማሪ አንዴ በዚህ ባልነካው ጎን አንዴ ፍቀጂልኝ ልድገሙ። አይቻልም። በእናንተ ችኮላ ገና ብዙ ነገር ታመጡብኛላችሁ። ደግሞ ያኛል እንዴ? ሲያንስ ነው ከንቱ። እንዴት ዋላችሁ? እንዴ ጋሼ እንዴት መጣ? እናንተ ባትነግሩኝም ልጄን ሰርግ ነግራኛለች። አንብዬን አናዳችሁታል። እንዴት የልጁን ደስታ ትደብቁታላችሁ? አንብዬ ልጆት ጉድ አረገን እኮ ያው አጓግቶን ተወጣረገው። አንተ ቆፍጠን ብለህ አውራ። ሳሚ ምኑን ነው የተወው? ሽምግልናውን ተወው። ልጆት ፈሪ ነው። ያው ልባችንን ብርጭቆ አድርጎታል። መሰባበር አልሰለቸዋል። አንብዬ ጉድ አውቄው ነበር አላልኩሽም? ልጄን አውቀዋለሁ አያደርገውም ብዬ ነበር። በቃ ተውት፣ ጊዜው ሲሆን ያገባል። አዎ እንደ መጀመሪያ ለሽምግልና ቀርቤያለሁ። ወደፊት ደግሞ ፍርሃቱ ይቀልልኛል። ደግሞ ያወራል። አማቼን እንኳን ታየው ደፍሮ እህትን ሲወስድ። አሁን አንተ ከሱ በምን ታንሳለህ? እንደውም ብትበልጥ ነው እንጂ። በቃ ጋሼ ከመጣችሁ አይቀር ለምን ቆንጆ ምሳ እንበላ? ቁጭ በሉ። አይ እኔና ቤብ ሾፒንግ እየወጣን ነው። ላግዛችሁ? ግዳይ ሾለክላካ አፋችሁ አልቅሱ። ንፍሮ እውነታቸውን ነው። ቀጥል ለቅሷችን። በሚቀጥለው ሳምንት በቤተኛ ማራማይት እዚህ ምን ትሰራለች? ደሞስ ለምንድን ነው የምታለቅሰው? እሱ እኛን አይመለከተንም። ቆይ እዚህ ለምንድን ነው የመጣችሁ? አዎ ማራማይት ለምንድን ነው እዚህ መታ የምታለቅሰው? መልሽልን እንጂ ምን ይዘጋሻል?